ይሄው አሁንም በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ላይ ደም ፈሷል። ካህናት አባቶች ተረሽኖ ተገድሏል። እንዲሁም ደግሞ ሌሎች ካህናት አባቶች ታፍኖ ተወስዷል። ቢገባችሁና ብትረዱት ኖሮ እነኚህ መናኛን አባቶች ለእናንተ የሚወት ነበር ሲጸልዩ የነበር። ስለ የትኛው ፍትህን በል ትናንትና ሰኔ 15 በዝቋላ አቦ ስለተገደሉብን አባቶች ፍትህን በል በዝቋላ ደብረ ከዋክብት አንድነት ገዳም ልክ እንደ ዛሬ አመቱ ኦርቶዶክሳውያን መናንያን በባታቸው ውስጥ እንዳሉ ልክ በዛሬ ዕለት ማለት ነው ሰኔ 15 በታጣቂዎች ተገድሏል። የተረፉት ታፍሶ ተወስዷል። የማያልፍ ነገር የለም፣ ሁሉም ያልፋል። ለችግራችን ደግሞ እግዚአብሔር መፍትሄ አለ፣ እግዚአብሔር አለልን። እንዴት አላችሁ? በመላው ዓለም የምትገኙ ወደ ኢዮአብ ሚዲያ ተከታታዮች እግዚአብሔር ይመስገን። እንግዲህ እጅግ አሳዛኝ ነገሮችን እየሰማን ነው በቤተክርስቲያናችን። በተለይ ደግሞ እጅግ በምንወደው ገዳማችን በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም በየዓመቱ እንግዲህ አባቶቻችን እየተገደሉ እንደሆነ እያየን እየሰማን እያዘንን ነው የምንገኘውና መቼም እኛ ክርስቲያኖች ተስፋ አንቆርጥም። ምክንያቱም አባት ስላለን እግዚአብሔር ሁሉን ነገር ለበጎና ለመልካም ነገር እንደሚያደርግ እናምናለን። ለኛ ግን እነዚህ አባቶች ሲለዩን ጸሎት የሚያደርጉልን ይቅርታን የሚለምኑልንን አባቶች እያጣን ነው። አባቶቻችን በግፍ ለሀገር ጸሎት በሚያደርጉበት እድሜያቸው ለሀገር ምሕረትን በሚለምኑበት ዘመናቸው በእንዲህ አይነት ሁኔታ ሲገደሉ ሲታፈኑ ስናይ እጅግ እናዝናለን። ለሁሉም ነገር ግን እግዚአብሔር መፍትሄ እንዳለው ተስፋ እንደማንቆርጥ እግዚአብሔር ችግሮቻችንን ሁሉ እንደሚፈታልን ለችግሮቻችን ሁሉ እግዚአብሔር መልስ እንዳለው እኛ ኦርቶዶክሳውያን እናምናለን። አባት እንደሌለን፣ ተስፋ እንደሌለን፣ ጠባቂ እንደሌለን፣ እረኞች መንጋውን የሚጠብቁ እረኞች እንደሌሉን አድርገን ተስፋ አንቆርጥ። ወደ እግዚአብሔር መጸለያችን አይቀርም፣ ማዘናችንንም አንተው። እንግዲህ በደብረ ከዋክብት ዝቋላ አቡነ ገብረ መንፈስ ቅዱስ ገዳም እንግዲህ የዛሬ ዓመት የካቲት አካባቢ እንደዚሁ አበምኔቱን ቄሰ ገበዙን ጨምሮ ብዙ አባቶች እንደተገደሉ የምናውቅ ነው። ዘንድሮም ደግሞ ዓመቱን ጠብቆ ይሄው ነገር ተከስቷል ማለት ነው። እጅግ ያሳዝናል፣ ልብንም ይሰብራል። ብዙ ኦርቶዶክሳውያን በዚህ ሀዘናቸውን እየገለጹ የፍትህ ያለ እባክህ መንግስት ይሄንን ነገር የአባቶቻችንን ደህንነት አስጠብቅልን እያሉ በመንፈሳዊነት በጨዋነት ድምጻቸውን እያሰሙ ይገኛል። በዝቋላ እንዳልኳችሁ አባቶቻችን ተገለዋል፣ ታፍነውም የተወሰዱ አሉ። ዛሬ በዛ አካባቢ ያለውን የሀዘን ድባብ ስናስበው በጣም ከባድ ነው፣ በጣም ከባድ ነው። አረፍተ ዘመን ገጥቶ እንኳን ሰው ሲሞት በጣም ያስለቅሳል። እንኳን በእንዲህ አይነት ሁኔታ በአሰቃቂ ሁኔታ መገደል ይቅርና እስቲ በዝቋላ የተፈጠረውን ወንድሞቻችን ያሉትን የተነሱ ሐሳቦችን እንመልከትና ወደኋላም አንዳንድ ነገሮችን እናነሳለን። ይሄን ቪዲዮ ሰራላችሁ በጣም መጥፎ ስሜት እየተሰማኝ ነው። ዛሬ በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ገዳም ያሉ አባቶች መነኮሳት በታጠቁ ኃይሎች ለሁለተኛ ጊዜ ሰማዕት ሆነዋል። በጣም ብዙ መነኮሳት በታጠቁ ኃይሎች ተወስደው የት እንዳሉ አይታወቅም። በጣም ማለት መነኮሳት የህይወት ፍልስፍናቸውም ጥሪያቸውም በስጋዊ ሐሳብ ካለ ሰው የተለየ ነው። ራሳቸውን ለክርስቶስ ሐሳብና ፍላጎት ለእግዚአብሔር መንግስት እንዲመች አድርገው የሚኖሩ ናቸው። ከፖለቲካ ከብሔር ከሌሎች ነገሮች ጋር የሚያገናኛቸው ነገር የለምና እውነት ለመናገር በጣም ልብ የሚሰብር ነገር ነው። አቅም በሌላቸው ጥሬ ቆርጥመው አንድ ብርጭቆ ውሃ ጠጥተው በሚያድሩ መነኮሳት ላይ እንደዚህ አይነት ጭካኔ ማድረግ ለሁሉም እግዚአብሔር ለአባቶቻችን የሰማዕታትን በረከት ያድላቸው። ለኛም ለተረፍነው ደግሞ እግዚአብሔር መጽናናቱን ያድለን። ሰላም ለሀገራችን። ስለ የትኛው ፍትህን በል ትናንትና ሰኔ 15 በዝቋላ አቦ ስለተገደሉብን አባቶች ፍትህን በል ነገሩኛ።
የዛሬ ዓመት ከምናምን እዛው ዝቋላ አቦ ገዳም ላይ ስለተገደሉት አባቶች ደግመን ፍትህ እንበል ወይስ ደግሞ ስለማህተባቸው ስለ እምነታቸው ብለው በጥይት ለተቆሉት ለሻሸመኔ ኦርቶዶክሳውያን ፍትህ እንበል? እቺን ቤተ ክርስቲያን አናስነካም። ማህተባችንን ከምትበጥሱት አንገታችን ይበጠስ ብለው ሰማዕት ስለሆኑት ኦርቶዶክሳውያን ፍትህ እንበል? ስለ የትኛው ፍትህ እንበል? ፍትህ እስከየት ነው አይደል? ምን ብለን እንናገር? ምን ብለን እናውራ? ማን ነው ይህንንስ ነገር የሚያስቆሙ? ዓለምን ንቀው ዓለምን ትተው ስለ ሀገር ሰላም የሚጸልዩ አባቶች መጸለይ ያልቻሉባት ጊዜና ዘመን ላይ ደረሰ። ማንን ፍትህ እንበል? ማንን? የአባቶቻችን የበላይ ጠባቂው መንጋውን ጠባቂው ለምን ዝም ትላላችሁ? ብታወሩም እኮ የሚያምረው በእናንተ ነው። ተው ዝም አትበሉ። ይበቃል። እስካሁን የተገደለው ኦርቶዶክሳዊ ይበቃል። እስካሁን የተገደሉት አባቶች መናንያን ይበቃሉ። ስለ ሃይማኖታቸው ስለ ቤተ ክርስቲያን ብለው የሚታረዱት በቃ ይበቃል። ይበቃል። በቃ ይበቃል። አባቶች ተገድለዋል። ለኛ በጸለዩ ለሀገር በጸለዩ እግዚአብሔርን ስለመረጡ አባቶች ተገድለዋል። ባኩት ዝቋላ አቦ አንድነት ገዳም የሚገኙ አባቶች መገደላቸውን ሰማን። መረገሚውን አለመታደል አላቅም። የተዋዱ ልጆች አሁናዊ የደረሰኝ ከዝቋላ መረጃ በጣም የሚያሳዝን መረጃ ነው። አባቶቻችን በግፍና በጭካኔ ለሀገሩ ለትውልዱ የሚጸልዩ አባቶች በግፍና በጭካኔ በአስፈቃቂ ሁኔታ ተገድለዋል። አሁንም አባቶቻችን ስጋት ውስጥ ነው ያሉት። እባካችሁን ኦርቶዶክሲያን ይህን ቪዲዮ ለቤተ ክህነት እንደዚሁም ለሚመለከቱ አካል እንድታደርሱልን በሉል እግዚአብሔር ስም ጠይቃለሁ። ሀገርን የሰራች ድንበር ያስከበረች በውስጥም በውጪ መሪ የነበረችው ኦርቶዶክስ ተዋሕዶ ዛሬም አባቶቻችን በግፍ እየተገደሉ ይገኛሉ። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ የምትገኙ ኦርቶዶክሲያኖች ይህን ድምፅ እንድታስተጋቡ ስል በሉል እግዚአብሔር ስም ጠይቃችኋለሁ። ቅድስት ቤተ ክርስቲያናችን ሁሌም እንደምናገረው ዛሬም አርብ ላይ ነች። እንግዲህ ለሀገር የሚጸልዩ አባቶቻችን መነኮሳት አባቶቻችን ምንም የማያውቁት በግፍ እየተገደሉ ይገኛሉ። እባካችሁን ፍትህ ለነዚህ አባቶች ልንጠይቅላቸው ይገባልና ይህን ቪዲዮ ላልሞቱ ለቀሩ አባቶቻችን ኮፒ ሊንክ፣ ሼር፣ ሪፖስት እያደረግን እንድረስላቸው ለማለት ፈልጋለሁ። በጣም የሚያሳዝን መረጃ ነው እየሰማን የምንገኘው። የአባቶቻችን ረዴታቸው በረከታቸው ይደርብን። እኛም እንደሰማቱ እንደ ቅዱስ ጊዮርጊስ እንደሰማቱ እንደ ቅዱስ እስጢፋኖስ እስከ ሞት ለመታመን ያብቃን ለማለት ፈልጋለሁ። እነዛ የሊቢያ ሸማታት እነዛ የሻሸመኔ ሰማዕታት ለነዚህ ለኦርቶዶክሲያኖች ምስክር ናቸው። እንግዲህ አሁንም የአባቶቻችን ደም መፍሰሱ አልቆመም። ቤተክርስቲያን በአራቱም አቅጣጫ እንደ ችቦ እየነደደች ትገኛለች። በሰላም ወጥተው ኦርቶዶክሲያኖች በሰላም መግባት አልቻሉም። አሁንም ይህን ድምፅ ለዓለም እንድታስተጋቡልኝ ይፈልጋለሁ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለዓለም አድርሱልኝ። በጣም ያሳዝናል፣ ይደክማል፣ በእውነቱ ይሰለቻል። ኦርቶዶክሲያኖች የሆነብን ይኸው አሁንም በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ላይ ደም ፈሷል። ካህናት አባቶች ተረሽነው ተገድለዋል። እንዲሁም ደግሞ ሌሎች ካህናት አባቶች ታፍነው ተወስዷል። ቢገባችሁና ብትረዱት ኖሮ እነኚህ መናኛን አባቶች ለእናንተ ሕይወት ነበር ሲጸልዩ የነበር። ሁሌ ባለማተቦችን መግደል፣ ሁሌ ኦርቶዶክሳውያኖችን መግደል፣ ሁሌ ካህናት አባቶችን መናኞችን በየገዳሙ በየዱሩ ያሉትን ካህናት አባቶችን መግደል የማይሰለቻችሁ ፍጥረቶች እግዚአብሔር የማይምጣ ፍርዱን ከመድኃኔዓለም ነው የምንጠብቀው። ነገ በሰፊው ይመለስበታለሁ። እስከዛው ግን ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለመላው ኦርቶዶክሳውያን ባለማተቦች አድርሱልኝ። አመሰግናለሁ። ወዳችኋለሁ። እንደተከታተላችሁት ነው ብዙ ኦርቶዶክሳውያን ወጣቶች በተለይ በቲክቶክ የሚያገለግሉ በዚህም በዩቲዩብ የሚያገለግሉ ድምጻቸውን እያሰሙ ይገኛል። የአባቶቻችን መሞት ማረፋቸው እጅግ ሁሉንም እያስለቀሰ ይገኛል። ባይዘዌ እነዚህ አባቶቻችን ሲሞቱ ሲያርፉ እኛንን የምንጎዳው ብያቸዋለሁ። ዛሬ እኔና እናንተ ቆመን እዚህ ይህን ቪዲዮ የምትመለከቱ እድሜ የሰጠን እግዚአብሔር ጻድቃን ሆነን እግዚአብሔርን በስራችን አስደስተን ወይም ደግሞ እግዚአብሔር እነዚህ ሰዎች ቢኖሩ ብዙ ነገር ያደርጋሉ በጣም እያስደሰቱኝ ነው ብሎ አይደለም። የንስሐ እድሜ እየሰጠን ነው። ዛሬ ሀገራችን ላይ ከፍተኛ መዓት እየመጣ ነው። ከፍተኛ ቁጣ እየመጣ ነው። እኛ ባጠፋነው ጥፋት በበደልነው በደል ነው። እነዚህ በገዳም የሚገኙ አባቶቻችን በመኖራቸው ነው መዓቱ እንኳን እየቀነሰልን ያለው። በሱ ቸርነት እየኖርን ያለን። እነዚህ አባቶቻችን
ለሀገር ለወገን ጸሎት የሚያደርጉ ነው። በየገዳሙ በየበረሃው የሚገኙ አባቶች ጸሎት ነው ዛሬ እኔና እናንተን እያቆመ ያለ እንጂ የኔና የእናንተ ጽድቅ አይደለም። የዓለምን ክፋት አታዩት? የዓለምን ምቀኝነት፣ የዓለምን እግዚአብሔርን ጠልነት ሆኖ አምላክ የለም እግዚአብሔር የለም እስከ ማለት የተደረሰበት ሰዎች እግዚአብሔር እንደሌላ አድርገው በራሳቸው አይምሮ ሁሉን ነገር ማድረግ እንደሚችሉ እያሳዩ ባሉበት ዘመን እግዚአብሔር ግን ትዕግስቱ ብዙ ነው። ሲዘበትበት ትዕግስቱ ብዙ ነው። ሲቀለድበት ትዕግስቱ ብዙ ነው። ስለሚወደን እንዳንጠፋ ስለሚፈልግ ከዛም አልፎ በየበረሃው የሚገኙ አባቶች እባክህ ማር ብለው ጸሎት ያደርጋሉ፣ ይለምኑታል። የእነሱን ልመና እየሰማ ይራራል። እንዲህ አይነት በገዳም ያሉ አባቶች ለሀገር ለወገን የሚጸልዩ አባቶች ደግሞ ሲያልፉ አስቡት፣ ምን ሊውጠን ነው? ምን ልንሆን ነው? በጣም እኔ ማዝነው በየጊዜው በየገዳሙ ያሉ አይደለም እንደዚህ አረፍተ ዘመን እንኳን ገቷቸው የሚሞቱ የሚያርፉ ከዚህ ዓለም አረፍተ ዘመን ገቷቸው የሚያርፉ ራሱ በጣም ነው የሚያሳዝነው። በእውነት እነዚህ አባቶች ብዙ ነገርን እግዚአብሔርን እየለመኑ ስለነሱ ሲል ስለነሱ ጽድቃቸው ስለነሱ ለሱ ሲሉ የከፈሉትን ዋጋ እየተመለከተ ዓለሙን ትቶ በዱር በገደሉ ለስጋዊ ምቾት የሚሆነውን ነገር ትተው ለክርስቶስ ራሳቸውን አሳልፈው ሰጥተው ያን ሁሉ ነገር ሲጋደሉ ሲመለከት ስለነሱ ሲል ይምረናል። ስለነሱ ቃል ኪዳን ሲል ማለት። ስለዚህ እነዚህ አይነት አባቶች ሲያርፉ ሀገር ትጎዳለች፣ ቤተክርስቲያን ትጎዳለች፣ ወገን ይጎዳል። ጸሎት የሚያደርግለት ዛሬ ትውልድ እኮ ጠፍተናል። ባልባሌ በዋዛ ፈዛዛ ነገር ጠፍተናል። ስለዚህ ያ ነው የሚያሳዝነን፣ ያ ነው የሚያንገበግበን እንጂ የእነዚህ አባቶች ደም ፈሶ የሚቀር ይመስላችኋል? እነሱማ ይህን ዓለም ተገላገሉት። ወደ ማያልፈው ወደ ተላ ወደ ደስታ ወዳለበት በሱ እቅፍ ሊኖሩ ከክርስቶስ ጋር መኖርን እንናፍቃለን እያሉ እኮ ነው ዓለሙን ትተው በገዳም ያሉት። ይህን ዓለም ተገላገሉት፣ እፎይን ያሉት። ደስታቸው ዛሬ ምን ያህል እንደሆነ ለምን ከማታልፈው መንግስት ጋር ከክርስቶስ ጋር ናቸው። እንኳን እነሱ እኛም ገነት እንገባለን ብለን እናስባለን። እነዚህ አባቶች እኮ ምንም ጥርጥር የለም መንግስተ ሰማያትን ለመውረስ ምን ይሁኑ ሁሉን ነገር አሳልፈው ለአባታቸው ለፈጣሪያቸው ይሰጡ። ስለዚህ ማለፋቸው ደስታቸው ነው ለነሱ። ለቅዱሳን እኮ ሞታቸው እረፍታቸው ነው፣ ደስታቸው ነው፣ የሚመኙት ነው። አባቶቻችን ሞትን እረፍትን ይመኛሉ፣ ከሱ ጋር መኖርና የሚፈልጉት። እኛ ግን እንጎዳለን። እነዚህ አባቶችን በማጣት እንጎዳለን። ስለዚህ ይህ ነው የሚያሳዝነን፣ ይህ ነው የሚያስለቅሰን። ስለዚህ እግዚአብሔር በእውነት ምሕረትን ያምጣልን። ደግሞ ተስፋ አንቆርጥ። ተስፋ እንደሌላቸው ሰዎች አንቆርጥ። ብዙዎች ራሳቸውን ለማጥፋት ብዙዎች በእንደዚህ አይነት ሁኔታ ተስፋ ቆርጦ፣ ኦርቶዶክሳውያን ተስፋ ምን ቆርጥ አይደለም፣ ተስፋ አለን። እንደውም እነዚህ አባቶቻችን ወደ እግዚአብሔር ወደ እሱ እቅፍ በመሄዳቸው ስለምናውቅ ስለምናምን በዚህም ደግሞ እንጽናናለን። ስለ ራሳችን ስንል ነው እንጂ የምናለቅሰው። ተስፋ በፍጹም ኦርቶዶክሳውያን ተስፋ አንቆርጥ። እስቲ እነዚህ ነገሮች እንከታተል። የማያልፍ ነገር የለም፣ ሁሉም ያልፋል። ድቅድቅ ጨለማ ሆኖ ሁሉም ነገር በየትም አቅጣጫ ነገሮች በጨለሙ ጊዜ ሁል ጊዜ የሰማይ መስኮት ክፍት ነው። ዛሬ ብዙዎች ብዙ ጭንቀት ውስጥ አላችሁ። ብዙዎች በጣም ብዙ መከራ ውስጥ አላችሁ። የማያልፈውን እግዚአብሔር ተስፋ አድርጉ። ሰው ምንም ይላል፣ ምንም ይላችኋል። እናንተና እግዚአብሔር ብቻ ያለፋችሁበትን ችግር፣ ጭንቀት፣ መከራ ታውቁታላችሁ። ነገ ሌላ ቀን አይቀርም፣ ማለፉ አይቀርም፣ እንደ ታሪክ መወራቱ አይቀርም። አሁን ግን ነገሮች እጅግ ከባድ ናቸው አይደል? ግን ያልፋሉ፣ አይቀርም፣ ያልፋል። እግዚአብሔር ለሁሉ ነገር መንገድ አለው። እግዚአብሔር ሁሉን ነገር ያስተካክላል። እግዚአብሔር ይችላል። እግዚአብሔር እረኛችን ነው። የሚያሳጣን አንዳች ነገር የለም። በለመለመ መስክ ያሰማራናል፣ በእረፍት ውሃም ይመራናል። እርግጥ ነው ነገሮች ባላሰብናቸው መንገዶች ይሄዳሉ። ግን አንድ እውነት አለ፣ እነዛ ነገሮች ሁሉ ይስተካከላሉ።
እኛ ያሰብነው ሌላ ቢሆንም ሰይጣንና ክፉ ሰው ደግሞ ሌላ ቢያስብም ግን ታሪክ ሆነ ይቀራሉ። ይስተካከላል፣ ይነጋል። ነገ ሌላ ቀን፣ አዲስ ቀን። ብቻ በፍጹም ተስፋ እንዳትቆርጡ። በፍጹም ተስፋ የቆረጣችሁ ጊዜ ሰይጣን አሸነፋችሁ። ነፍሳችሁን ትበላላችሁ፣ በስጋችሁ ሳይሆን። ስለዚህ አስተውሉ፣ ነፍሳችሁን እንዳትበሉ። ተስፋ አትቁረጡ በፍጹም። ነገ ያልፋል፣ ይሳካል በሉ። ምንም ነገር እንዳያስጨንቃችሁ። አንድ ሰሞን ይወራል፣ አንድ ሰሞን በጣም ከባድ ፈተናዎች ይወርዳሉ። ከዛ ግን እንደ ክረምቱ ያልፋል። እግዚአብሔር ደግሞ ቀድሞ ይገኛል። በቃ አለቀ ሲባል የእናንተ ታሪክ ይጀምራል። ታሪካችንን ይጀምረው እግዚአብሔር። እንደገና የተስተካከለ አድርጎ ይስራል። ምክንያቱም እኛ የእጆቹ ስራ የሸክላ ጭቃ ነን። ሸክላ ሰሪው እሱ እንደፈለገ አድርጎ ድጋሚ ይስራል። አንተ ስራዬን ቅዱሱ እግዚአብሔር፣ አንተ እርዳኝ መድኃኒቴ፣ አንተ አግዘኝ እግዚአብሔርን በለው። ሰናይ ቀን ይሁንላችሁ። አንድ ክርስቲያን ሊሰራው የሚችለው ትልቁ ኃጢአት ተስፋ መቁረጥ፣ ቀቢጸ ተስፋ። ምክንያቱም ተስፋ የሚቆርጥ ሰው የሚቆርጠው በራሱ ብቻ አይደለም በእግዚአብሔር ጭምር። እኔ አልችልም ብቻ ሳይሆን እግዚአብሔርም አያስችለኝም ብለን አስበናል ማለት ተስፋ ቆርጠን እጃችንን ስንሰጥ። መንፈሳዊ ያለመሆን እንሞክራለን፣ እንጸልያለን፣ የሆነ ጊዜ ንስሐ እንገባለን፣ የሆነ ገዳም ሄደን እንጠመቃለን፣ ንጹህ የመሆን ስሜት ይሰማናል። ከዛ ግን ድንገት በጣም የጠላነውን በጣም የናቅነውን ያንን ኃጢአት ደግሞ መልሰን እንሰራለን። ተስፋ ያስቆርጣል፣ ያደክማል፣ ያሰለቻል። ሁሌ መውደቅ፣ ሁሌ ተስፋ የሚያስቆርጥ አይነት ህይወት ውስጥ መግባት ያደክማል። በቃ አልቻልኩም ብለን እንድናስብና አይ ከዚህ በላይስ ብታገልም ለውጥ አላመጣም እንድንል ጠላት ዲያብሎስም ይፈልጋል። አንድ ክርስቲያን ግን የመጨረሻ የሚሸነፈው መታገል ያቆመ ቀን፣ ኃጢአት የሰራ ቀን አይደለም፣ የወደቀ ቀንም አይደለም። ለመነሳት ተስፋ ማድረግን ያቆመ ቀን ያን ጊዜ ተሸንፏል ማለት ነው። እኔ ላሸንፈው ባልችል፣ ያን ኃጢአት ልታገለው ባልችል፣ ላመልጠው ባልችል፣ ኃይልን በሚሰጠኝ በክርስቶስ ግን እንደማሸንፈው ማመን መቻል አለብን። እግዚአብሔር ያስችለኛል፣ እግዚአብሔር ያስመልጠኛል፣ አንድ ቀን አመልጠዋለሁ፣ አንድ ቀን አልፈዋለሁ ማለት መቻል መልመድ ይኖር። ተስፋ ቆረጥንና የኔ ነገር በቃ ማብቂያ የለውም ካልን፣ መጨረሻ የለውም ካልን፣ ለመታገል ፍላጎት ካጣን፣ አቅም ካጣን ያን ጊዜ የእውነትም ተሸንፈናል። ተስፋ መቁረጥ አያስፈልግም። በህይወታችን በጣም ብዙ ችግር ሊገጥመን ይችላል። በጣም ብዙ መከራ ሊገጥመን ይችላል። በጣም ብዙ ስቃይ ሊገጥመን ይችላል። ደጋግመን የጸለይንበት እንደው ጌታ ሆይ አንተ ለኔ ያልንበት፣ እመቤቱ አንቺ ይሄን ነገር ከኔ ልታስወግጁ ልታጠፊልኝ አቺም ወይ ያልንበት ነገር ገጥሞ ሊሆን ይችላል። ብናየው ዞር አይልም። እንጸልያለን ዞር አይልም። እንጾማለን ዞር አይልም። ንስሐ እንገባበታለን ዞር አይልም። እንቆርባለን ዞር አይልም። ታግለን መፍትሄ አላገኘንም። ስለዚህ ተስፋ እንቁረጥ። ምናልባት ታግለን ያልጣልናቸው፣ ህይወታችን ያላወጣናቸው፣ ቆርጠን ያለየናቸው፣ ያልተገላገልናቸው ነገሮች ከእግዚአብሔር አምላክ የሰጡን መስቀሎቻችን ሊሆኑ ይችላል። እግዚአብሔር አምላክ ስንታገላቸው እንድንኖር የእርሱን መንግስት የምንወርስባቸው፣ የመታገያ የምንነጻባቸው፣ ንጹህ የምንሆንባቸው መንገዶቻችን ሊሆኑ ይገባሉ። እንደ ኢዮብ የምንፈተን ሁሌ በደዌ ብቻ አይደለም፣ ሀብት በማጣት በችግር ብቻ አይደለም፣ በኃጢአት ሊሆን ይችላል። በሌሎች መከራዎችም ልንፈተን፣ ዘመድ በማጣት ወዳጅ በማጣት ሊሆን ይችላል። በብዙ ፈተናዎች ልንፈተን እንችላል። የትኛውንም ፈተና ግን ታግለን ማሸነፍ ካቃተን እግዚአብሔር አስችሎኝ አንድ ቀን አሸንፈዋለሁ ወይ ደግሞ እግዚአብሔር አምላክ አበርቶኝ ዋጋ አገኝበታለሁ ብለን በማመን በርትተን እንታገላለን እንጂ አይ በቃ አልችልም ብለን ተስፋ መቁረጥ። ተስፋ መቁረጥ እግዚአብሔርን መጠራጠር ነው። እግዚአብሔር አያስችለኝም ብሎ ማመን፣ እግዚአብሔር አምላክ ዋጋ ሊሰጠን ዋጋ ሊያስገኝበት እንደሆነ አምኖ ሁልጊዜም መታገል ያስፈልጋል። በጣም የምንወደው ታላቁ አባታችን ቅዱስ ዮሐንስ አፈወርቅ በግዞት በጣም ብዙ መከራ ከተቀበለ በኋላ ኦሎምፒያ ስለምትባል አንዲት ዲያቆናዊት መነኩሴ ደብዳቤ ጽፍላታል። የደረሰበትን መከራ ሁሉ በጣም ይዘረዝርላታል። እንደዚህ አድርገውኝ፣ እንደዚህ ሆኜ፣ እንደዚህ ታሜ፣ እንደዚህ ስቃይቼ ብሎ ከጻፈላት በኋላ ይህንን ሁሉ የምነግርሽ ግን እንድታዝኝልኝ አይደለም፣ ከንፈር እንድመጪልኝ አይደለም፣ እንድታለቅሽም አይደለም፣ ይልቁንም እግዚአብሔር አምላክ እንድጋፈጠው በሰጠኝ በዚህ ሁሉ መከራ ውስጥ ምን ያክል ረዴት ምን ያክል በረከት እንደሚሰጠኝ አስበሽ እንድትጽናኝ ነው ይላል። በደረሰብን ፈተና ልክ፣ በታገልነው ትግል ልክ፣ በተቀበልነው መከራ ልክ እግዚአብሔር አምላክ ዋጋን መጥኖ አስቦ መስጠት ይችልበታል። ለስሙ ያሳያችሁትን ፍቅር፣ ለቤቱ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ተብሎ የተነገረለት አምላክ ስለሆነ ማለት ነው። ስለዚህ ተስፋ መቁረጥ እግዚአብሔርን መጠራጠር ስለሆነ እግዚአብሔርን ሳንጠራጠር መስቀላችንን ተሸክመን መከራችንን ተሸክመን ነፃ የምንወጣበትን የምናራግፍበትን ቀን ተስፋ በማድረግ ሁልጊዜም መታገል ያስፈልጋል ማለት ነው። እግዚአብሔር አምላክ ሁላችንንም ያስችላል። አዎ የማያልፍ ነገር የለም፣ ሁሉም ነገር ያልፋል።
እኛ የክርስቲያን ትልቁ ኃጢአት ተስፋ መቁረጥ ነው። ተስፋም ደግሞ አንቆርጥ። ሁሉም ነገር ኃላፊ እንደሆነ እናምናለን። ይቺ ምድር ኃላፊ ናት። ንብረቱ ሁሉ ኃላፊ ነው። ሁሉም ግዛቱ፣ ሁሉም ነገር ኃላፊ ነው። ይሄ እንደሚያልፍም እናውቃለን። ዛሬ አዝነናል በአባቶቻችን ረፍት፣ ነገ የምንጽናናበት የምንደሰትበት ነገር እንደሚመጣ እናምናለን። ተስፋ እንቆርጥ። ተስፋ ስንቆርጥ ኃጢአት ውስጥ እየተዘፈቅን እንደሆነ እግዚአብሔር እንደሌለ እያመን ስለምናውቅ ተስፋ እንቆርጥ። ለምን ተስፋ እንቆርጥ? እኛ ኦርቶዶክሳውያን ተስፋ እንቆርጥ። ችግርህን ለአንዴና ለመጨረሻ ጊዜ የሚፈታልህ ሞት እንዳይመስልህ። ሞት የሚፈታው ያንተን ህይወት እንጂ ችግርህን ፈቶ አያውቅም። ሱስ የሚፈታው ችግር የለም። ሱስ ያደነዝዝ ይሆናል እንጂ የሚፈታልህ ችግር የለም። አንተ ወጣት ወይ ለችግር መፍትሄ እግዚአብሔር ብቻ ነው ያለው። እንዴ ራስን ማጥፋት ችግርን ሳይሆን የሚያጠፋው ራስን እንደሚያጠፋ እንዳትረሳው። ከሁሉ በላይ ግን ህልውና የእግዚአብሔርን ህልውና ከአእምሮ ውስጥ ነው የሚያጠፋው። ይሄ ደግሞ የበለጠ እንዴት ታላቅ ኃጢአት ነው። ራስን በሱስም ይሁን በተለያየ ምክንያት ራስን ማጥፋት የተወደዳችሁ ኦርቶዶክሳውያን ጊዜያዊ ችግር ለመፍታት ቋሚ ችግር መፍጠር ነው። ቋሚ ችግር እየፈጠራችሁ አትኑሩ እናንተ ኦርቶዶክሳውያን። አንዳንድ ወጣቶች የሆነ ቻሌንጅ ጀምረው እንደነበር አስታውሳለሁ። ምን የሚል ቻሌንጅ? ብንሄድ ይሻላል የሚል የሚያሳዝን ቻሌንጅ። ልክ ነው፣ ተስፋ ሊያስቆርጥ ይችላል ይህ ዓለም። በጣም ጨለማ ሆኖ ሊሆን ይችላል ይህ ዓለም። ግን ወገኖቼ ብሄድ ይሻላል የሚባለው የምር ክርስቲያን ሆኖ ነው ወገኖቼ። እንደ ቅዱስ ጳውሎስ ከሆንክ ብሄድ ይሻላል ብትል ያምርብሃል። ሃይማኖትህን ከጠበቅ፣ ሩጫህን ከፈጸም፣ በተጋድሎ ከጸናህ ሂድ። እንዴት የተባረክና የታደልክ ነህ። ምንም ሳትሰራ በዚህ ዓለም ብቻ ተስፋ ስለቆረጡ ልሂድ ትላለህ። ሄደህስ ከዚህ የበለጠ መከራ እንደሚያገኝህ አታውቅም። እንንገሬ እሳቱ የማይጠፋ ትሉ የማንቀላፋ እጅግ ብርቱ መከራ ወደሚገጥምህ ለምን ብቻህን ትሄዳለህ? ምን በወጣ ለምን ትሄዳለህ? ልሂድ አትበል። ይልቅ አትሂድ። ይልቅ እዚሁንና ተስተካከል። ይልቅ ከመጠጥ ቤት ውጣና ተስተካከል። ይልቅ ተስፋ ከመቁረጥ ናና በቤተ ክርስቲያን እጆችን ዘርጋና የደስታን ህይወት አጣጥም። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ በል። ከግሮሰሪ ራቅና ይልቅ በዚህ ደስታን አጣጥም። 3 ነገር ግን ታጠፋለህ። 3 ነገር እንዲህ አይነት ሐሳብ የሚያስቡ ራሳቸውን በተለያየ ነገር ለማጥፋት በሱስም ለመያዝ የሚያስቡ ሰዎች 3 ነገሮችን ያጠፋሉ። እምነት፣ ተስፋ፣ ፍቅርን ያጠፋሉ። ተስፋ የነገውን ህይወት ክደውታል። ለዚህ ዓለም ኑሮ ካልተገባው የነገው ይቅርብኝ ብለዋል። እምነት በእግዚአብሔር ላይ ያላቸውን መተማመን ትተውታል። ፍቅር እግዚአብሔር ለኛ ያለውን ፍቅር በዘላለም ፍቅር ወድጄሻለሁ የሚለውን ችላ ብለውታል። እምነት፣ ተስፋ፣ ፍቅር እነዚህ ነው ሰውን የሚያኖሩት። የሚያምን ተስፋ የሚያደርግ በፍቅር የሚኖር እሱ ነው ክርስቲያን ወገኖቼ። እነዚህን 3ቱን የሚያጠፋ በእግዚአብሔር ላይ ያለውን መተማመን የሚተው እግዚአብሔር አምላኬ ነው አይተወኝም፣ እተማመነዋለሁ፣ ተራሮች ወደ ባህር ልብ ቢገቡ ልቤ አይፈራም ብሎ በእግዚአብሔር ላይ የሚያምን የሚጠብቀኝ አይተኛም የሚል የሚያምን እሱ ጸንቶ ይኖራል። አዎ ለችግራችን መፍትሄ እግዚአብሔር አለ። እግዚአብሔር ነው የችግራችን መፍትሄ። የችግራችን መፍትሄ ራሳችንን ማጥፋት ሞት ሳይሆን የችግራችን ዋናው መፍትሄ እግዚአብሔር ነው። ወደ እግዚአብሔርና ወደ እግዚአብሔር የምንቀርብበት ሰዓት ነው። ይሁት ምን አገኘን በዚህ ዓለም ከጭንቀት ውጪ፣ ከረሃብ፣ ከጦርነት፣ ከመሳቀቅ ውጪ ከእግዚአብሔር ርቀን ያገኘነው ነገር አለ? ከእግዚአብሔር ተለይተን በራሳችን የሞላነው ነገር አለ? እድሜያችሁን ተመልከቱ፣ ዘመናችሁን ተመልከቱ። እስቲ ከእግዚአብሔር ርቀን ይህን ያህል ጊዜ ቆይተናል። ምን ያገኘነው ነገር አለ? እስቲ ወደሱ ደግሞ ቀርበን እንሞክር። እግዚአብሔር ሁሉን ማድረግ የሚችል አምላክ ነው። ትንሽዬ ነገር ነው እኛን ለመማር የሚፈልገው። ለምን የቅርብ አምላካችን ነው። ከዙፋኑ የወረደው፣ የተሰቀለው፣ የተገረፈው፣ የሞተው፣ ስጋውን የቆረሰው፣ ደሙን ያፈሰሰው ለእኛን ስለሚወደን አይደል? ከችግራችን እንድንፈታ አይደል? ከነበርንበት የኃጢአት ባርነት ነፃ እንድንወጣ አይደል? ይህን ሁሉ ነገር ያደረገልን። ስለዚህ ለችግራችን መፍትሄ ሁሉ እግዚአብሔር ነው። የእነዚህም አባቶቻችን እንግዲህ አባቶቻችን ነፍስ ይማር አይባልም። በገዳም የሚገኙ መነኮሳት አባቶቻችን ነፍስ ይማር አይባልም። ለምን?
እነዚህ ነፍሳቸው ተምራለች በገነት እንደምትሆን እናውቃለን። ይልቅ ምንድነው የምንለው? በረከታቸው ይደርብን። እነዚህ አባቶቻችን ነፍሳቸው ተምራ በገነት ኋላም በመንግስተ ሰማያት እንደምታርፍ እናምናለን። እነሱም ገነትንና መንግስተ ሰማያትን ካልወረሱ ማን ሊወርሳት? እኛ ልንገባ? ስለዚህ አባቶቻችንን ነፍስ ይማር ማለት የለብንም። ምን ማለት ነው ያለ? የእነዚህ አባቶች በረከት ይድረሰን። እነሱ ያገኙት ጽዋ፣ እነሱ ያገኙትን ህይወት፣ እነሱ ያገኙትን ቦታ እኛም እንድናገኝ በረከታቸው ይደርብን እያል ሁላችንም በኮሜንት ላይ እንጽፋለን። እንግዲህ እግዚአብሔር ለሀገራችን ሰላሟን፣ ፍቅሯን፣ ለቤተ ክርስቲያናችን ሰላም፣ ፍቅር፣ ለሁላችንም ሰላም፣ አንድነትን ያምጣልን። በሌላ መርሃ ግብር እስክንገናኝ እጅግ አመሰግናለሁ። ቸር ቆዩልኝ።